ያሳመረው ግልግል ነው ገና ያማረው መከታ ነው ገና ናባስ በርባኖ ነው ገና የትውልድ አለይታ ነው ገና የጸዳውን ጀነራል አሳምነው ጽጌ እዝ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዛሬ በልዩ ሁኔታ ተገናኝተናል። ፋኖ ይድነቃቸው እባላለሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ዛሬ ለአንድ ለየት ባለ ጉዳይ ወደ እናንተ ይዘን የምንቀርበው ፕሮግራም ይኖራል። እንደምታዩት እዚህ ያሉት ወንድሞቻችን ከሁለት እዝ የተወጣጡ የሰራዊት አባላት ናቸው። በመሆኑም በቅርቡ እንደምታውቁት ሁላችሁም የአማራ ፋኖ አንድ ማዕከላዊ ድርጅት የመሰረተበትን አማራ ፋኖ ብሔራዊ ንቅናቄ የተባለ አንድ አታጋይ ድርጅት መመስረቱ ይታወቃል። ያን ተከትሎም ሰሞኑን እንደ ሸዋ ላይ የነበረው ሁለት ጠንካራ እዞች አመራሮቻችን በአንድ ላይ ተገናኝተው በአካል ተገናኝተው መክረው ዘክረው መሪዎቻችን ወደ አንድ የመጡበት በአንድ መዋቅር ስር የተጠረነፉበት ሂደትን ታላቅ ደስታ አብስረውናልና ያን በተመለከተ እንግዲህ አንድነቱ ትክክለኛ መሬት ላይ የወረደ መሆኑ ማሳያው ይሄ ነው። እዚህ በስተግራይ በኩል ያሉት የአማራ ፋኖ ብሔራዊ ንቅናቄ ጀነራል አሳምነው ጽጌ እዝ አፄ ዘርዓ ያዕቆብ አንደኛ ኮር የ77 ክፍለ ጦር አባላት ናቸው። እዚህ በስተቀኝ በኩል ያሉት ደግሞ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የግዙፉ መሐመድ ቢሆነ ኮር የደጃዝማች ተሰማ እርገጤ ክፍለ ጦር አባላትና አመራሮች በስተግራም በስተቀኝ ይገኛሉና ከነሱ ጋር ባለው ወቅታዊ ሁኔታ አንዳንድ መልእክቶችን እናስተላልፋለን። አብራችሁን ሆኑ። በቅድሚያ ወንድሜ ሁላችሁም እንኳን በዚህ መልክ ተገናኘን እያልኩ እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። እንግዲህ ወንድም ካንተ ነው የምጀምረውና እንደምታውቀው ሰሞኑን በዚህ በአንድነቱ በስርዓት ሰራዊታችንም መላው ህዝባችንም የተሰማው ታላቅ ደስታ አለና አርበኛ ጌታውን ሻረው የክፍለ ጦሩ ምክትል ወታደራዊ አዛዥ ነህ። በአንድነቱ ዙሪያ ምን ተሰማችሁ? እሺ፣ አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ የአፄ ዘርዓ ያዕቆብ አንደኛ ኮር የ77 ክፍለ ጦር ምክትል ወታደራዊ አዛዥ ነኝ። ያው እንግዲህ በአንድነቱ በሸዋ ውስጥ የሚገኙ ሁለት ግዙፍ እዞች ወደ አንድ መጥተው አመራሮቻችን ብዙ ውጣ ውረድ፣ ብዙ ልፋት ከብዙ እንግልት በኋላ በመካከላችን ብዙ ሴረኞች ቢኖሩም ያን ሴራ በጣጥሰው እንግዲህ እዚህ ሸዋን ወደ አንድ አምጥተው አንድ ያታገድ ድርጅት መስርተው ወደ አንድ አምጥተውልናል። በዚህ ሰራዊቱም ሙሉ ህዝባችንም ታላቅ ደስታ እንደተሰማው ምንም ጥርጥር የለውም ማለት ነው። እኔም በዛው ልክ በጣም ደስ ብሎኛል። እንኳን ደስ አላችሁ ማለት ፈልጋለሁ። አርበኛ ከልብ አመሰግናለሁ። አሁን ደግሞ የደጃዝማች ተሰማ እርገጤ ምክትል ወታደራዊ ዘርፍ አጠገቤ ይገኛልና አርበኛ መከታተላዬ፣ እስኪ ተመሳሳይ ጥያቄ ነው ለአንተ የማቀርበው። እንዲህ ሰሞኑን በተመሰረተው የሸዋ ወንድሞቻችን የሚኒልክ ልጆች በአንድ ላይ መክረው ዘክረው አንድነትን አብስረውናልና ይህ በሰራዊታችሁ ዘንድ ምን ስሜት ፈጠረ? እሺ፣ አመሰግናለሁ። አርበኛ ይድነቃቸው ፋኖ መከታተላዬ ይባላለሁ። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አርበኛ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ምክትል ክፍለ ጦር አዛዥ ነኝ። እንግዲህ እንደሚታወቀው ይህን ሰሞን የመጣው የአንድነት ብስራት በሰራዊታችንም በህዝባችንም ትልቅ ደስታና የትግላችን አቅም የሆነበት ሁኔታ ነው ማለት ነው። እንግዲህ ይህ አንድነት ለብዙ ጊዜ ሲጠበቅ የነበረ ህዝባችን ሲጨቀጭቀን አንድ ካልሆናችሁ የሚል ጥሪ ሲያቀርብልን እንደ ምክር ሲመክረን ሰራዊታችንም በዚያው ልክ ይህን አንድነት ሲፈልገው የነበረ በተቃራኒው ደግሞ ጠላት የተጨነቀበት ጠላት ቅስሞ የተሰበረበት መውጫ መግቢያ ያጣበት የሚንከራተትበት የሆነበት ሁኔታ ነው ያለው ማለት ነው። አንድነታችን ለኛም ብቻ ሳይሆን ለህዝባችንም ለሞላው ለደጋፊያችንም ደስታ ያመነጨበት ምንጭ ነው ማለት ነው። ለትግላችንም ያፋጥንልን ዘንድ በሰራዊታችን ትልቅ ደስታ ትልቅ ስሜት ፈጥሯል። ትልቅ መነቃቃት ነው።
እንዲሁም ወደ ስልጠና መግባት የሚፈልጉ አንድነቱን ሲጠብቁ የነበሩ ወጣቶችም አሁን እየተመሙ ያሉበት ሁኔታ አለ። ጠላትም እንደዚሁ ደግሞ እየፈረሰ ወደኛ እየመጣ እየተቀላቀለ ያለበት ሁኔታ አለ ማለት ነው። ስለዚህ ይህ አንድነት መምጣቱ በሰራዊታችንም ግፊት በአመራር ጥረት ይሄ ሴራ ተበጣጥሶ አንድ ሆነናል። ከዚህ በኋላ እየተጋገዝን መስራት ያለብንን ስራዎች እንሰራለን። ትልቅ ደስታ ነው። ይድነቃቸው ስላገኘሁ አመሰግናለሁ። አርበኛ እኔም ከልብ አመሰግናለሁ። ወደ አንተ ልመለስና እንደምታውቀው እንግዲህ በተለይ ከአንድ ዓመት በላይ ማለት ይቻላል በተለይ በተለያየ ምክንያቶች የጥላት ሰርጎ ገቦች በውስጣችን ገብተው አንድነቱን ሲያጓትቱ ኖረዋል። ከዛም አልፎ ወንድሞቻችንን ግራ ቀኝ ያሉ ወንድሞቻችንን እርስ በርስ እስከ ማተኳኮስ የተደረሰበት ውጣ ውረዶችን አልፈን ሰሞኑን እንግዲህ ያው በመሪዎቻችንም ጥንካሬ እንደተባለው ይሄ አንድነት ብስራት ተበስሮ እናንተም እንግዲህ እዚህ በተለይ አሁን ያላችሁበት ቀጠና ክፍለ ጦሩ የሚያስተዳድረው የደጃዝማች ተሰማ ክፍለ ጦር የሚያስተዳድረው ወደ አንድ ቀጠና ነው የመጣችሁትና ወንድሞቻችሁ እናንተ እዚህ ቀጠና ስትደርሱ እንደው ያላችሁ ስሜት ያላችሁ አቀባበል ምን ይመስል ነበር? እናንተስ ደግሞ እዚህ ስትደርሱስ እንደው ምን ተሰማችሁ? እሺ አመሰግናለሁ። በድጋሚ አመሰግናለሁ። ያው እንግዲህ ደጃዝማች ተሰማ እርገጤ ወደሚያስተዳድረው ቀጠና ስንገባ እጅግ በጣም ደስ የሚል አቀባበልና በመጀመሪያ ያገኘነው አርበኛ መከታውን ነበረ። በጣም በሚገርም ሁኔታ ተቀብሎ ሰራዊቱም እንግዲህ ያለው አቀባበልና እንደኛ ያለው መስተንግዶ በጣም የተለየ ነው። ስለዚህ በዚህ በጣም እናመሰግናለን። አሁንም ቀጣይ በየትኛውም ቀጠና በሸዋ ውስጥ የሚንቀሳቀስ የፋኖ ሰራዊት በሙሉ ይሄ ከለ ቀጠና ነው፣ ይሄ ደግሞ የእንትና ቀጠና ነው ሳንል እንግዲህ አማራ ፋኖ ቀጠና የለውም። ሁላችንም በተለያየ እስከዛሬ በምን ተመስርቶ ከጦር ተመስርታ በምትንቀሳቀስበት ቀጠና ሁሉ መላሻውን ተንቀሳቅሰን ጠላትን ድባቅ የምንመታበት ነው ማለት ነው እና አቀባበሉ በጣም የተለየ ነው። በጣም አሪፍ ነው። እጅግ በጣም ደስ የሚል ነው ማለት ነው። አርበኛ ከልብ አመሰግናለሁ ስለሰጠኝ ማብራሪያ። እስኪ ደግሞ ከዚህ ከምታዩዋቸው ከሰራዊቱ አንዳንድ መልእክት የሚያስተላልፍ ብዙዎቻችን በጣም ላቅ ያለ ደስታ ነው የተሰማና አንድ ወንድሜ አርበኛ ዮሐንስ የክፍለ ጦር የቃኝ ጠርናፊ ነውና እንደው እስኪ ስሜትህን ለጓዶችም አጠቃላይ ለአማራ ፋኖ በሁሉም ቀጠና ላለው እኛ ጋር ያለው የአንድነት ድባብ ሌሎች ጋር እንዲሰፍን ጭምር በአንድነቱ ድባብ ምን ተሰማህ? እሺ አመሰግናለሁ። ደጃዝማች ተሰማ እርገጤ ክፍለ ጦር የካሳ ሻለቃ ቃኝ ጠርናፊ ነው። ዮሐንስ እባላለሁ። ያው አንድነት በመምጣቱ ደስ ብሎናል። እኛም ይሄን ስንፈልገው የነበረው ነው እና ነው። በዚህ አመሰግናለሁ። በጣም አመሰግናለሁ ወንድም። እንግዲህ ግራ ቀኙን ወንድሞቻችን እውነቱን ለመናገር እናንተን በማየታችን ታላቅ ኩራት ታላቅ ደስታ ተሰምቶናልና እስኪ ይህንንም ደስታውን ስሜቱን እንዲገልጽልን የስበር ሻለቃ ምክትል አዛዥ የሆነውን ወንድማችንን ዝም በለውን እስኪ ወደ አንተ ሀሳብህንና ስሜትን ብቻ እንዲገልጽልን። ምን ተሰማህ? ይሄ አንድነት ወንድሞቻችንን በዚህ አንድነት ሁሉም ተመሳሳይ ስሜት ተሰምቶት ፋኖ ውስጥ ያልገባ አካል እንዲገባ ጭምር በዚሁ መልእክት እንድታሳልፍ ነው። እሺ አመሰግናለሁ። ስሜ አርበኛ ዝምበሌ ገብረጻድቅ እባላለሁ። የአማራ ፋኖ ብሔራዊ ኃይል ንቅናቄ አሳምነው እዝ አፄ ዘርዓ ያዕቆብ 77 ክፍለ ጦር ስበር ሻለቃ ምክትል አዛዥ ነኝ። ያው እዚህ በጣም ዛሬ ደስ ብሎኛል። ከወንድሞቻችን ጋር አንድ በመሆናችን በጣም ደስ የሚል ነው። በጣም ተራርቀን በስልክ እንኳን ለማውራት በጣም ይከብደን ነበር፣ ግን ዛሬ እዚህ ጋር አንድ ጋር ቆመን መቆማችን ብቻ ለኛ ይበቃናል እና ይሄንን ነው የምለው። አመሰግናለሁ። እድል ለተሰው ጓዶቻችን። አርበኛ በእውነት ትልቅ መልእክት ነው ያስተላለፍከው። እኔም ከልብ አመሰግናለሁ። ይህ አንድነት ዝም ብሎ አልመጣም። በርካታ መስዋዕትነት ተከፍሎበታል። ያን ሁሉ ውጣ ውረድ አይተን ነው እና እዚህ የደረስነው። አርበኛ እንደው ተመሳሳይ መልእክት እንድታስተላልፍ ነው። በዚህ መልክ ዋጋ ተከፍሎበት የመጣውን አንድነት መላው ሰራዊታችን እንዲሁም ህዝባችን ቢሆን አጠቃላይ የፋኖ አመራሮች በሁለቱም አደረጃጀት ያሉ እንደ ሸዋ ብቻ ሳይሆን እንደ ሁሉም የአማራ ግዛቶች ይህን አሁን የታየውን የአንድነት ድባብ አጥብቆ እንዲይዝ ምን አይነት መልእክት ታስተላልፋለህ? እሺ አመሰግናለሁ አርበኛ ይድነቃቸው። የማስተላልፈው መልእክት ቢኖር በመጀመሪያ ደረጃ
ለኛ ለአማራ ባንዶች ወይም ደግሞ ሁለት እግር አህዮች አማራ ሆነው ሁለት እግር አህያ ብዬ ነው የምገልጻቸው ህዝባቸውን ለ5 ለ6 ለሸጡ ለሚኒሻና ለአድማ ብተና እንዲሁም ደግሞ ሳይገባው የገባ ወይም ታፍሶ ለገባ ለመከላከያ አመራር ለመከላከያ አባላት እዚያ ውስጥ ላሉ ህዝባቸውን ለሚጨፈጭፉ ይሄ ነገር ገብቷቸው አሁን ላይ ያለው አንድ ድርጅት ተመስርቶለታል። አማራ ወልዷል። አንድ ድርጅት መጥተው ይሄን ትልቅ ድርጅት ይሄንን ተፈጥሮለት የማያውቅ ድርጅት እየመጡ ተቀላቅለው ህዝባቸውን ከዚህ መከራ ከዚህ ሰቆቃ እንዲያወጡ እኛን እንዲቀላቀሉ የመጀመሪያው ጥሪ ነው። በመቀጠል አሁንም ያልገባው ወጣት እየመጣ ወደኛ እንዲገባ እንዲቀላቀል ይሄን ትግል ባጭር ጊዜ ውስጥ ከዚህ በኋላ ከአጋር ድርጅቶቻችን ጋር ምናልባት ይሄን ስርዓት መጣል የሚፈልጉ ድርጅቶች ይኖራሉ። አሁን ድርጅት ከድርጅት ጋር መመካከር ስለሚችል ካሁን በኋላ ትግሉ ያበቃ ዘንድ በቅርቡ ያልቅ ዘንድ ሁሉም እየመጡ እንዲቀላቀሉና ይሄ ትግል ቅዱስ ትግል እስከሆነ ድረስ ይሄ ትግል ያለሞት ባይነት ትግል ስለሆነ እየመጡ እንዲቀላቀሉና ህዝባችንን ነፃ እንድናወጣ ነው የማስተላልፈው ጥሪ ማለት ነው። ምክንያቱም በትንሽ ብር እየተሸወዱ ህዝባቸውን እየሸጡ ሳይገባቸው ቀርቶ ሳይሆን ገብቷቸው ብር የሸወዳቸው ማለት ነው። ብር የሸወዳቸው ጉርሻ የሸወዳቸው ለህዝባቸው የማይጨነቁ በየቦታው ለሚታረደው አማራ ለማይጨነቁ ሚኒሻና አድማ በትን የፖሊስ አባላት ወይም ደግሞ የመከላከያ አመራርና አባላት እየወጡ ከዛ ስርዓት ፋኖን እንዲቀላቀሉና ይሄን ድርጅት መጥተው እንዲቀላቀሉ በአጭር ጊዜ ውስጥ ትግላችን ያጠናቅቅ ዘንድ መጥተው ህዝባችን ነፃ እንድናወጣ ነው የምለው። አርበኛ በእውነቱ ትልቅ መልእክት ነው ያስተላለፍከውና ያው በድጋሜ አመሰግናለሁ። እስኪ እዚህ ግሬ አንድ ጀግኒት ጣይቱ የዘመናችን ጣይቱ ከሚባሉት ብዙ ሴት ታጋዮቻችን በየመሃላችን አሉና በበርካታ ክፍለ ጦሮች በሁሉም ክፍለ ጦሮች እንደ አማራም በተለያየ ደረጃ እየተሳተፉ ትልቅ ዋጋ እየከፈሉ ይገኛሉና አጠገቤም እዚህ የክፍለ ጦሩ አባል የሆነችው አንድ እህቴ ትገኛለች። እስኪ እህቴ ስምሽን አስተዋውቀሽ ሰሞኑን በመጣው የአንድነት ምን ተሰማሽ? እድሉ ስለተሰጠኝ አመሰግናለሁ። ደቡብ አማራ ቀጠና አሳምነው እዝ አዘዘ ያዕቆብ አንደኛ ኮር የሰባለሰባ ክፍለ ጦር የስበ ሻለቃ ፍቅርተ ኃይለ ኢየሱስ እባላለሁ። አንድነቱ ስለመጣ በጣም ደስታ ተሰምቶናል። ሁላችንም ከወንድሞቻችን እንድንታኮስ ወይም በቃ ብዙ ነገሮች ነበሩ። አሁን በአንድነቱ ጉዳይ በጣም ደስታ አለን። ሁላችንም ደስ ብሎናል። ህዝቡም ሰራዊቱም ደስ ብሎታል። እስከ ዛሬ ድረስ በጭንቅ ላይ በመጨናነቅ ወይም በብዙ ነገሮች በስቃይ ላይ ነበርን ማለት ነው። አንድነት ባለመምጣቱ ምክንያት ብዙ ሰውም ማተናል። ስለዚህ አሁን አንድነቱ መጥቷል። ማስተላልፈው መልእክት ደግሞ እስከ ዛሬ ድረስ በእርስ በርስ ምክንያት ወደ ቤተሰብም ሆነ ከትግል ወጣችሁ ወደ የተቀመጣችሁ ወደ ከተማ መጣችሁ አንድ ላይ ከኛ ጋር ብትታገሉ ብዬ መልእክቴን አስተላልፋለሁ። ስልጠና ያልገባችሁ ሰዎች ገብታችሁ እንድትታገሉ አሁን ምክንያቱም አማራ አንድ የሆነበት ሰዓት ስለሆነ የተገፋ ያሸንፋል ብዬ አስባለሁ። ደግሞ ምን እናሸንፋለን። ስለዚህ በውጭም ሆነ በስልጠና በቤታችሁ የተቀመጣችሁ ፋኖች መጣችሁ እንድትታገሉ መልእክቴን አስተላልፋለሁ። እድሉ ስለተሰጠኝ አመሰግናለሁ። እህቴ በጣም ጠንካራ መልእክት ነው ያሳለፍሽው። እንዳንቺ አይነት በጣም በርካታ እህቶች በየቤታቸው በአገዛዙ ሰራዊት ትልቅ ጥቃት እየደረሰባቸው ያሉ ለነሱም ጭምር ነው ይሄ መልእክትና ሴት እህቶቻችን ምን ያህል ከወንድ ወንድሞቻቸው ጋር አንድ ላይ ሆነው ታግለው ድል እንደሚያደርጉ ያየንበት ሁኔታ ነው ያለውና በድጋሚ አንቺን አመሰግናለሁ። ወንድሜ አንድ የማጠቃለያ ጥያቄ ለማንሳት ፈልጌ ነው። እንደምታውቀው ከዚህ ቀደም የአማራ ፋኖ አንድነት ባለመንጣቱ ብሎም እንደ ሸዋ አንድነቱ ባለመንጣቱና ከሰራዊትም ወደ ተለያየ በመማረርም ወደ ተለያየ ቦታ የሄዱ ይኖሩ ይችላሉ፣ ወደ ስልጠናም ያልገቡ ይኖሩ ይችላሉና አሁን አንድነት መጥቷል። አማራ አንድ ድርጅት መስርቷል። ሸዋ መሪዎቻችን አንድ አድርገውናል። ይህን በተመለከተ ለነኚህ ታጋዮች አዲስ ላይ የሚመጡትን ምን መልእክት ታስተላልፋለህ? እሺ በድጋሚ አመሰግናለሁ። ያው እንግዲህ እስካሁን በትግል ላይ ለነበራችሁና አሁን በአንድ አለመሆን ችግር ከትግሉ አፈንግጣችሁ ያላችሁ ወንድሞቻችን ወደ ትግሉ ተቀላቅላችሁ ትግሉን እንድትቀላቀሉና እኛም አፋብን ይዘን ወደፊት እንድንሻገር መልእክቴን አስተላልፋለሁ። ከዛ ውጪ ምናልባት ስልጠናም ሳትጀምሩ ቤታችሁ ተቀምጣችሁ ያላችሁ እህት ወንድሞች
ገብታችሁ ስልጠናውን እንድትወስዱና ወደ አፋብንም ተቀላቅላችሁ ወደፊት እንድንራመድ መልእክት አስተላልፋለሁ። ምክንያቱም ራሱን መከላከያ ሰራዊት እያለ የሚጠራው የአብይ አህመድ የግለሰብ ጠባቂ ወይም አሽከር እያፈሰ እየማገደ ስለሆነ ለማይቀረው ትግላችንን ተቀላቅለህ እንድናሸንፍ መልእክት ማስተላለፍ ፈልጋለሁ። ከዛ ውጭ ደግሞ ምናልባት ለመከላከያ ሰራዊትና ራሱን አድማ ብተና ሚሊሻ ፖሊስ እያለ የሚጠራው ጥምር ጦር ወይም አብይ አህመድ ጥምር ጦር እያለ የሚጠራው ጡት ቆራጭ አራጅን ሰራዊት ያሰማራ የኦነግ ወይም ሰው በላ አረመኔ የሰው ባህሪ የሌለበት ሰይጣናዊ አስተሳሰብ ያለው በሰይጣን የሚመራ እንግዲህ አማራ አንድ ሆኗል። ወደ ትግላችን ተቀላቅለህ አማራ ብቻ ሳይሆን ሌላውም ብሔር ደቡብ ኦሮሞ፣ ትግራይ ሌላውም ብሔር ተቀላቅለ ትግላችንን ከኛ ጋር ተሰለፈ ይሄንን ሰው በላ ወንበዴ ቡድን ለመጣል ከኛ እንድትቀላቀል ማለት ፈልጋለሁ። አመሰግናለሁ። አርበኛ ስለሰጠኝ በቂና አጭር ማብራሪያ ከልብ አመሰግናለሁ። በመጨረሻም እንደው ቀረ የምትለው ግራ ቀኝን በተላለፈው መልእክት ቢሆን አጠቃላይ ለአማራ ሕዝብ ለአማራ ፋኖ ታጋይ እንዲሁም ለመላው ኢትዮጵያውያን እንግዲህ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ የአማራ ሕዝብ ብቻ አይደለም፣ ለመላ ኢትዮጵያ የሚታገል ኢትዮጵያን ነፃ የሚያወጣ የአማራን ህልውና የሚታደግ ነውና እንደው አጠቃላይ ቀረ የምትለው መልእክት በዚህ ጉዳይ ለማንኞችም አካል ቢሆን ተሳልፍ ነው እንደማረላተ ድል ውስጥ። እሺ አመሰግናለሁ አርበኛ በድጋሚ እድሉን ስለተሰጠኝ። በመጨረሻ ማስተላለፍ የምፈልገው ነገር ቢኖር ምንድነው ምናልባት የአማራ ህዝብ ወይም ደግሞ ሌሎች ብሔር ብሔረሰቦች ልትሸወዱ የማይገባው ነገር ቢኖር ምንድነው ከባብ ልጅ እርግብ አይጠበቅም የምታምኑት ነገር ቢኖር ወይም ደግሞ በግልጽ ሊታይ የሚቻለው ነገር ምንድነው ከባብ ልጅ እርግብ አይጠበቅም ማለት ነው። ይሄን ስል ምንድነው አብይ አህመድ ማለት ወይም ደግሞ ይሄ ብልጽግና የሚባል ድርጅት ደም ጠማቂ 666ን የሚያመልክ ወይም ደግሞ ግጭት ካላደረገ ደም ካላፈሰሰ ሰላም የማይሰጠው ከገባ ጀምሮ ከ2010 ጀምሮ ደም ሳይፈስ ያልዋለበት ያላደረበት ቀንና ሰዓት ስለሌለ እንደተባለው ደም ጠማቂ የሆነ ስርዓት ስለሆነ ልትሸወዱን እንዳይገባችሁ ነው ልል የምፈልገው ማለት ነው። ይሄን ስል ማንኛውም ብሔር ብሔረሰብን የሚጠላ ወይም ደግሞ ሌላን ድርጅት ሌላን ህዝብ የሚጠላ ፋኖ አይደለም። የኛ ድርጅት እንደ ፋኖ ሰራዊት ብሔር ብሔረሰቦችን ያቀፈ አማራ፣ ኦሮሞ፣ ትግሬ፣ ወላይታ ወዘተ ሁሉንም ያቀፈ በውስጣችንም ሊገኙ የሚችል ያሉም ጭምር ስለሆነ ማንኛውም እየመጣ እኛን እንዲቀላቀል እንዲታገል ማህበረሰባችን ሊሸወድ አይገባውም ከዚህ በኋላ በድጋሚ። ምክንያቱም አድማ ብተና፣ ሚሊሻ፣ ፖሊስ ወዘተ እነዚህ አካላት ብር ሸጉዷቸው ነው። ከዚህ በኋላ ግን ትግሉ አልቋል፣ ጫፍ ላይ ደርሷል። ጫፍ ላይ ስለደረሰ እድሉን የመጨረሻ ብለው ቢጠቀሙበት የተሻለ ነው። ካለበለዚያ ግን መጡም አልመጡም እኛ እናሸንፋለን። በቂ ሰራዊት አለን። በቂ የምንለው ይሄን ትግል የምናሸንፍበት አቅም አለን። መጥተው እድሉን ቢጠቀሙበት። ምክንያቱም ይሄ ዘመን ታሪካቸውን ከነ ልጃቸው ከነ ቤተሰባቸው የታሪክ አተላጥለው የሚያልፉበት ሰዓት ነው አሁን። ምክንያቱም አሁን ግን መንቃት ከቻሉ ምናልባት እድሉ አላቸው፣ የመጨረሻው እድል አላቸው አሁን ላይ ማለት ነው። አንድ ሆነናል፣ ትልቅ ድርጅት መስርተናል። የፈለገው አጋር ድርጅት መጥቶ ሊያግዘን የሚችልበት አቅም ላይ ሆነናል። አሁን መጥተው ቢቀላቀሉን ይህን ትግል በአጭር ሰዓት ማሸነፋችን ስለማይቀር እድሉን እንዲጠቀሙበት ነው የምለው። ሞላው ብሔረሰብ ከጎናችን እንዲሰለፍ የአማራ ህዝብ በበላይነት አሁን የሚነቃበት ያልነቃው የሚነቃበት ሰዓት ነው። ይሄንን ነው አርበኛ ልል የምፈልገው። አመሰግናለሁ። ውድ ወንድሞቼ ስለሰጣችሁኝ ውድ ጊዜያችሁን አጣባችሁ ስለሰጣችሁኝ ቃለ መጠይቅም ጭምር ከልብ አመሰግናለሁ። እንግዲህ እንደምታውቁት ውድ አድማጭ ተመልካቾቻችን የአማራ ፋኖ ማሸነፉ ላይ ቀር አማራ እንደምታውቁት አንድ አታጋይ ድርጅት ጎንደር፣ ጎጃም፣ ወሎ፣ ሸዋ ያለውን ይህን የመሰለ ጀግና ሰራዊት አንድ ላይ ጠርንፎ የሚያታግል ድርጅት ተመስርቷልና አማራ ማሸነፉ ላይ ቀር በአንድነቱ ብስራት ብዙዎች ጥቅማቸው የተነካባቸው አካላት ይኖራሉ። እውነቱን ለመናገር በርካቶች ደስ እንዳለን ሁሉ ጥቂቶች ይኖራሉ፣ ጸረ ከፋፋዮች፣ ጸረ አንድነቶች ይኖራሉና ሁላችንም በያለንበት የትግል ግንባር መላው ሰራዊታችን ጸረ አንድነቶችን እየታገልን እየተቃወምን
አንድነታችንን አጠንክረን በመስዋዕትነት የተገኘውን አንድነታችንን አጠንክረን እንድንሄድ የመጨረሻ መልእክት አስተላልፋለሁ። ስለተከታተላችሁን ከልብ አመሰግናለሁ። መልካም ቀን ይሁንላችሁ።